በእግር ኳሱ ዓለም ውስጥ ሁልጊዜ የሚታወሱት ጎሎችን የሚያስቆጥሩ አጥቂዎች፣ ድንቅ ኳሶችን አመቻችተው የሚያቀብሉ አማካኞች ወይንም ተከላካዮችና ግብ ጠባቂዎች ናቸው። ነገር ግን የጨዋታውን ሕግ የሚመሩት እና ሕግ አስከባሪ ዳኞች ግን አብዛኛውን ጊዜ የጨዋታው ርዕስ የሚሆኑት አከራካሪ ውሳኔ ሲሰጡ ወይንም ስህተት ሲሰሩ ነው ይሉናል። በትላንትናው ዕለት በ47 ዓመታቸው ከዳኝነት ዓለም ራሳቸውን ማግለላቸውን ያሳወቁት አንቶኒ ቴይለር ላለፉት 16 ዓመታት በእንግሊዝ ፕሪሚየር ሊግ እንዲሁም በዓለም አቀፍ መድረኮች ላይ የጨዋታ ፍሰቶችን ሲቆጣጠሩ የነበሩት አንቶኒ ቴይለር በመጨረሻም ዳኝነት በቃኝ ብለዋል። ቴይለር በሰሜን አሜሪካው የዓለም ዋንጫ በምርጥ 16 ጥሎ ማለፍ ፖርቹጋል እና ስፔን ካጫወቱ በኋላ ያ የመጨረሻ የሳቸው የአረንጓዴ ስር ሜዳ ቆይታቸው ነው ብሎ ይገመት አልነበረም። ነገር ግን በተደጋጋሚ ወደ እሳቸውና ወደ ቤተሰባቸው የሚመጣው ጫናዎች ለዚህ ውሳኔ እንደዳረጋቸው ገልጸዋል። ቴይለር በታላላቅ የእግር ኳስ ሜዳዎች ላይ ዳኛ ከመሆናቸው በፊት በብሪታንያ እስር ቤቶች የእስረኞች ጥበቃ ሆነው ሲሰሩ የነበሩ ሲሆን በጎርጎሮሳውያኑ 2006 ጀምሮ ደግሞ ወደ ፕሮፌሽናል ዳኝነት ተቀላቅለው ፈጣን የተባለ እድገትን ማስመዝገብ ችለዋል። በዳኝነቱ ላይ 2 አስርት ዓመታትን ማስቆጠር የቻሉ ሲሆን የእንግሊዝ ከፍተኛውን ሊግ ደግሞ መምራት ከጀመሩ 16 ክረምቶችን አስቆጥረዋል። ለ14 ዓመታት ደግሞ በፊፋ ዋና አልቢትርነት ማገልገል ጀምረዋል። 432 የፕሪሚየር ሊግ ጨዋታዎችን በዋና ዳኝነት የመሩት አንቶኒ ቴይለር ሀገራችን ውስጥ በሚገኙ ብዙ የእንግሊዝ ፕሪሚየር ሊግ ወዳጅና ደጋፊዎች ዘንድ እንደማይወደዱ ይነገራል። በአጠቃላይ ደግሞ 831 ፕሮፌሽናል ጨዋታዎችን መምራት ችሏል። በ2020 የአውሮፓ ዋንጫ ፊንላንድ ከዴንማርክ ባደረጉት ጨዋታ አማካዩ ክሪስቲያን ኤሪክሰን በሜዳው ላይ በተከሰተበት ድንገተኛ የልብ ህመም ወቅት አንቶኒ ቴይለር የወሰዱት ፈጣንና ብልሃት የተሞላበት ውሳኔ የተጫዋቹን ህይወት ለማዳን ትልቅ አስተዋጽኦ ማበረከቱን በዓለም አቀፍ ደረጃ አድናቆትን አትርፎላቸዋል። የጨዋታ ዳኝነት በሌላ መልኩ ደግሞ በሚሰጡ ውሳኔዎች በሚሊዮች ዘንድ ቁጣን እንደሚያስነሳ የታመነ ሲሆን ከነዚህ ገፈት ከማሹ ደግሞ አንዱ እኚሁ አንቶኒ ቴይለር ናቸው። በ2023 የኤሮፓ ሊግ ፍጻሜ ሮማ በሲቪያ ከሸነፉ በኋላ የቀድሞ የሮማ አሰልጣኝ ጆዜ ሞሪኒዮ መኪና ማቆሚያ ድረስ በመሄድ ከዳኛው ጋር የፈጠሩት ግብግብ የሚረሳ አልነበረም። ጨዋታው በተደረገበት ቡዳፔስት አየር መንገድ ማረፊያ ከሮማ ደጋፊዎች የደረሰባቸው የአካልና የቃል ጥቃት የቴይለርን ህይወት ፈታኝ እንዳደረገባቸውና ከዛ ክስተት በኋላ ባለቤታቸውም ሆነ ልጆቻቸው እሳቸው በመሃል ዳኝነት የሚመሩትን ጨዋታ በአካል መጥተው መመልከት ማቆማቸውን ቀደም ሲል ለቢሲ በሰጡት ቃለ መጠይቅ መግለጻቸው ይታወሳል። ከቡዳፔስቱ የኤሮፓ ሊግ ፍጻሜ በኋላ በ2024 የተደረገውን የቦሩሲያ ዶርትሙንድና የሪያል ማድሪድ የፍጻሜ ጨዋታ በዋና ዳኝነት ሲመሩ በ2017 በ2020 የተካሄደውን የኤፍኤ ካፕ የፍጻሜ ጨዋታ መምራት ችሏል። ይህም ከ1901 በኋላ 2 የኤፍኤ ካፕ ጨዋታዎችን በመምራት የመጀመሪያው ዳኛ ያደርጋቸዋል። የ2015 የሊግ ካፕ ፍጻሜ ጨዋታ እንዲሁም የ2018 የቻምፒዮንሺፕ ፕሌኦፍ የፍጻሜ ጨዋታ መምራት ችሏል። የእንግሊዝ ዳኞች አካል ዋና አስተዳዳሪ የሆኑት ሃዋርድ ዌብ የእንግሊዝ እግር ኳስ ካፈራቸው ድንቅና ስኬታማ ዳኞች አንዱ ነው ብሎ የገለጿቸው ቴይለር ለነበራቸው ከፍተኛ አገልግሎት ላቅ ያለ ምስጋና ችሯቸዋል። የአንቶኒ ቴይለር በድንገት ጡረታ መውጣት በእንግሊዝ ፕሪሚየር ሊግ ዳኛ ክፍል ላይ ትልቅ ክፍተት የሚፈጥር ቢሆንም ተቋሙ አዳዲስና ወጣት ዳኞችን ወደፊት ለማምጣት አዲስ አሰራር መዘርጋቱን አስታውቋል። አሁን ላይ አንቶኒ ቴይለር ፊሽካቸውን ሰቅለዋል። ነገር ግን በዘመን የእግር ኳስ ውስጥ ስማቸው በሀገረ እንግሊዝ እንዲሁም በዓለም አቀፍ መድረኮች ላይ በጉልህ ተጽፎ ይኖራል።